ኳስ በልንክ ባሸገር በልንክ ኳስ በልንክ ባሸገር አሃ እንስለቀው አብረን እንሻገር በይንክ ኳስ በይንክ ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ቤተሰቦች ተጓዡ ጋዜጠኛ አማኑኤል ኃይሌ ነኝ። ዛሬ ከአዲስ አበባ ተነስቼ ድሬዳዋን አድርጌ ሐረሪ እየተጓዝኩ ነው። እኔ ተጓዡ ጋዜጠኛ አማኑኤል ኃይሌ ነኝ። የአገሬን ድብቅ ውበት አውጥቼ ለማሳየት የሚኳትንም ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የጉዞዬ አካል እንድትሆኑ በታላቅ አክብሮት ጋብዛለሁ። አዲስ አበባን እየለቀኩ ነው። የከተማዋ ጩኸትና ግርግሩን በስተኋላ ትቼዋለሁ። የአዲስ አበባ አዳማ የፍጥነት መንገድ እንደ ጥቁር ሐር በሜዳው ላይ ተዘርግቷል። ከመስኮቱ ውጪ የሚታየው መልክዓ ምድር ደቂቃ ወደ ደቂቃ እየተቀያየረ ነው። የከተማ ኮንክሪት ህንጻዎች እየቀሩ ወደ አረንጓዴ የግብርና እርሻዎችና የሩቅ ተራራ ሰንሰለቶች እየተጠጋው ነው። በየመንገዱ ዳር የሚገኙ የአርሶ አደሮች ማሳዎች በለመለመ አረንጓዴ ቀለም ተውበው ለጉዞዬ ደማቅ ሰላምታ ይሰጡኛል። ሰብሉን ነፋሱ ያንገዳገደው የሚፈጥረው እንቅስቃሴ የኢትዮጵያን ለምለም ክብር የሚያስታውሰኝ ሆኗል። ከዚህም በላይ የጉዞዬ አጃቢዎች የሆኑት የወፎቹ ዜማ የከተማዋን ጩኸት በሚያረካና በሚያረጋጋ ጣዕመ ዜማ ተክተውበታል። በተለያዩ የዛፍ ቅርንጫፎች ላይ ተሰብስበው የሚጮሁት ወፎች እንደ ጉዞው ዘጋቢ የጠዋቱ ውበት በራሳቸው ቋንቋ የሚያወድሱ ይመስላል። ይህ ክፍል የጉዞዬ መጀመሪያ ሲሆን በአድማስ ላይ የሚታየው የጠዋት ፀሐይ በሜዳው ላይ ሲፈስ የአገሬን ምድር ውበት በአዲስ መነጽር ማየት ያስችለኛል። በየመንገዱ የማያቸው የገጠር ከተሞች የህዝቡ የዕለት ተዕለት እንቅስቃሴና የትራንስፖርት ፍሰቱ የኢትዮጵያን ኢኮኖሚያዊና ማህበራዊ ምት ይነግረኛል። እዚህ ጉዞ ላይ እንደ ጋዜጠኛ የሚመለከተው ነገር መሰረተ ልማት ብቻ አይደለም፣ የአገሬን የህዝብ ልብ ትርታ ነው። አዳማ ስደርስ የአካባቢ አየር ለውጡ በግልጽ ይሰማኛል። የአየር ጸባይ የሞቀ የድባቡም ለውጥ እየተሰማ ይመጣል። ይህ የሽግግር ወቅት ለቀጣዩ የጉዞ ምዕራፍ ማለትም ወደ ምስራቃዊ ኢትዮጵያ ስልጣኔ ጥልቀት ለመግባት የሚያዘጋጀኝ የመግቢያ በር ነው። እያንዳንዱ ኪሎ ሜትር አዳዲስ የጉዞ ትዝታዎችን እየቀረጸልኝ ወደፊት እየገፋው ነው። ይህ የቡና ሚዲያና ኮሚኒኬሽን ነው። እኔ ተጓዡ ጋዜጠኛ አማኑኤል ኃይሌ ነኝ። ጉዞዬ ድሬ ሐረሪ ነው። ኳስ በልንክ ባሸገር በልንክ ኳስ በልንክ ባሸገር አሃ እንስለቀው አብረን እንሻገር። የጉዞ የት እንደሚወስደን ጭምር እያንዳንዱን ነገር ይነግራችኋለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የጉዞ አካል እንድትሆኑ በታላቅ ትህትና እጋብዛለሁ። እናም ከበረሃው ረጅም ጉዞ በኋላ ያቺ በብዙዎች ልብ ውስጥ ልዩ ቦታ ያላት ውቢቷን የፍቅር ከተማ ድሬ ደርሻለሁ። ድሬዳዋ ስትቀበሌ ልክ እንደ አዲስ ዓለም እንደ ትኩስ ፍቅር ማዕበል ነው። የከተማዋ ሞቃታማ አየር ብቻ ሳይሆን የሰዎች ልብ የሚገርም ሞቅታና ቅንነት ያለው ነው። መንገደኛውን ሁሉ የራሷ እንግዳ አድርጋ በፍቅር የምታቅፍ ልዩ ምድር ድሬ የፍቅር ከተማ የምትባለው በከንቱ አይደለም። እዚህ ከተማ ውስጥ የዘመናት ታሪክ፣ የተለያዩ ባህሎች፣ ቋንቋዎችና ሃይማኖቶች በአንድ ማዕድ ላይ ተዋህደው በፍቅርና በጋራ መከባበር ሲኖሩ ትመለከታለም። ይህ አስደናቂ ማህበራዊ መስተጋብር ለኢትዮጵያችን ትልቅ ምሳሌ ነው። በከተማዋ ሰፊ ጎዳናዎች ላይ ስትንቀሳቀስ የሚሰማ ንቁ የንግድ እንቅስቃሴ የድሬዳዋን ዘመናዊ መገኛነትን በግልጽ ያሳያል። የድሬዳዋ ህንፃዎች አርኪቴክቸር በታሪካዊ የባቡር መስመር ግንባታ ወቅት የነበረውን ጥበብና የከተማዋን ውበት አንድ ላይ አዋህዶ ይዘዋል። እንደ ጋዜጠኛ ስትመለከት ድሬ ለሐረሪ ጉዞዬ ትልቅ ማገዶ የምታቀብል ነፍስን በፍቅርና በሰላምታ የምትሞላ ልዩ ማረፊያ ናት። ኳስ በልንክ ባሸገር በልንክ ኳስ በልንክ ባሸገር አሃ እንስለቀው አብረን እንሻገር። እዚህ ውቢቷ ድሬ ላይ የቆምኩት ወደ ታሪካዊቷ የጆጎል ከተማ ሐረሪ የሚወስደውን የመጨረሻውን ተራራማ መንገድ ለመውጣት ኃይል ለመሰብሰብ ነው። የከተማዋ ሰፊ ጎዳናዎች፣ የቡና መዓዛቸውና የህዝቡ ፈገግታ ሐረሪ ለመድረስ ያለኝን ጉጉት የበለጠ ያግዝፎታል። ይህ የቡና ሚዲያ ነው። የድሬን ውበትና ፍቅር አጣጥሜም ቀጣዩን የታሪክ ምዕራፍ ለመክፈት ወደፊት እየገሰገስኩ ነው። ጉዞዬ ወደ ጥንታዊቷ ሐረር ቀጥሏል። ይኸው እየደረስኩ ነው።
የጆጉል ምሽግ በሮች ተከፈቱልኝ። የሚገባው ወደ ከተማው ሳይሆን ወደ ጊዜ ማሽን ነው። ሐረሪን የከበበችው ጆጉል ይህቺ በ16ኛው ክፍለ ዘመን የአሚር ኑር መሪነት የተገነባች ቅጥር የሐረርን ነፍስ ለዘመናት ጠብቃ የቆየች ናት። በእነዚህ 368 ጠባብ ጎዳናዎች ውስጥ ስትራመድ የራሴን የልብ ምት እንጂ የውጭውን ዓለም ሁካታ አትሰማም። እዚህ ያለው እያንዳንዱ ጎዳና ለምን ጠባብ እንደሆነ ታሪኩ ይነግርሃል። ጎረቤታሞች እንዲቀራረቡ በአንድ ጎዳና ላይ መተያየትና መነጋገር የግድ እንዲሆን የሚያደርግ ጥበብ ነው። የጆጉል ቅጥር ከተማዋን ከውጪ ጠላት መጠበቋ ብቻ ሳይሆን የሐረሪን ባህልና እሴት በውስጡ አቅፎ እንዲቆይ ያደረገ የኢትዮጵያ ታላቅ ቅርስ ነው። ወደ ሐረሪ ቤቶች ስትገባም የከተማዋን ምስጢር ይበልጥ ትረዳለም። የሐረሪ ቤቶች አሰራር የሚገርመው እኮ ለቤተሰብ ጥግግትና ለግልጸኝነት መፈጠሩ ነው። ቤቱ ውስጥ ያሉት ከፍታ ያላቸው መድረኮች ለእያንዳንዱ ለቤተሰብ አባላት መስተንግዶና ለስርዓት የተለዩ ናቸው። በግድግዳው ላይ የሚታዩት እነዚህ በቀለማት ያሸበረቁ ሳህኖችና የብረት ዕቃዎች የባህል ጥበብ ብቻ ሳይሆን የባለቤቱን ማህበራዊ ደረጃና ትሕትና የሚገልጹ ናቸው። ነገር ግን የሐረሪን መስተጋብር በዝርዝር የሚያሳየው የቡና ስርዓታቸው ነው። እዚህ ጋር ቡና መጠጣት ማለት ካፌ ተቀምጦ ቡና መጋበዝ አይደለም። መላው ማህበረሰብ የሚታሰርበት የፍቅር ማዕድ ነው። እያንዳንዱ ጎረቤት፣ እያንዳንዱ የከተማ ነዋሪ የቡናውን ጠረን ተከትሎም ወደ ተዘጋጀለት መድረክ ይመጣል። በሐረሪ ውስጥ ማህበራዊ መስተጋብር ማለት እኔ የሚል ሳይሆን እኛ የሚል ነው። አንድ ቤተሰብ ችግር ሲገጥመው መላው የጆጉል ነዋሪ በአንድነት ይቆማል። የነን እሴት ስታይ በዘመናዊው ዓለም የጠፋው ትክክለኛ የሰው ልጅ አብሮነት እዚህ ሐረሪ ላይ እንደገና ታገኘዋለህ። እንደ ጋዜጠኛ ይህ የህዝብ ፍቅር አብሮነት እኔን በቡና ሚዲያ አማካኝነት ለኢትዮጵያውያን ሁሉ ለማስተላለፍ የሚሻውን ትልቅ መልእክትን ያገኘውበት ነው። እኔ ተጓዡ ጋዜጠኛ አማኑኤል ኃይሌ ነኝ። የአገሬን ውበትና ታሪክ ፍለጋ እየዞርኩ የሚገኘው ከኔ ጋር ከሆናችሁ እጅግ ደስ ብሎኛል። ከቡና ሚዲያና ኮሚኒኬሽን ሁልጊዜም የተለያዩ ባህላዊ፣ ታሪካዊ የጉዞ ማስታወሻዎችን ለማግኘት የቡና ሚዲያና ኮሚኒኬሽን ዩቲዩብ ቻናላችንን ይቀላቀሉ። ለሌሎች እንዲደርስም ሼር፣ ኮፒ ሊንክ ማድረጋችሁንም አትዘንጉ። ሰላምና ጤናን በያላችሁበት ተመኘው። በሌላ ጊዜ በሌላ መሰናዶ እመጣለሁ። ጠብቁኝ። ጤና ይስጥልኝ። ኳስ በልንክ ባሸገር ኳስ በልንክ ባሸገር እንስለቀው አብረን እንሻገር። እንጓዝ በይኒድ ሐረር እንጓዝ በይኒድ ሐረር ከሸጋው እስከ ቆንጆቹ ሀገር